ስለ ፍትህ እናውራ እስቲ። ከተቻለ ከዛሬ ጀምረን እየቀጠልን እንሄዳለን። ስለ ፍትህ ስናወራ በአንድ ታሪክ እንጀምር። እስኪ ያስቡት፣ የአንድ የከተማ ባቡር ሹፌር ነው ታውን። ባቡሩ በሰዓት 60 ማይል እየበረረ ነው። በመንገዱ መጨረሻ ላይ 5 ሰራተኞች በመስመር ላይ ስራ እየሰሩ ይታዩታል። ለማቆም ቢሞክሩም አይችሉም። ምክንያቱም ፍሬኑ አልሰራ ብሏል። ተስፋ ይቆርጣሉ። ምክንያቱም እነዚህን 5 ሰራተኞች እንደገጯቸው እንደሚሞቱ እርግጠኛ ናት። በጣም ተናደዋል። ድንገት ዞር ሲሉ ሌላ የባቡር መስመር አለ። መሪውን ማዞር ይቻላል። ፍሬኑን የተበላሸው። ቀና ሲሉ በሱ መስመር መጨረሻ ላይ አንድ ሰራተኛ እሱም እየሰራ ነው። መሪውን ካዞሩ ይሄን ሰው ይገድሉታል። ካላዞሩ 5ቱን ሰዎች ይገድላሉ። እርሶ አሁን ምን ያደርጋሉ? መሪውን ያዞሩታል ወይስ አያዞሩት? አብዛኛዎቹ መሪውን እንደሚያዞሩ ነው የሚናገሩት። ለምን ተብለው ሲጠየቁ አንድ ሰው ብቻ መግደል ሲቻል 5 ሰዎችን ለምን እንገላለን? 5ቱን ማዳን ከተቻለ አንዱን መስዋዕት ማድረግ የተሻለ ነው የሚል መርህን ያስቀምጣሉ። ትንሽ ሰዎች ደግሞ ኖ አናደርግም ይላሉ። ለምን ተብለው ሲጠየቁ መከራከሪያ የሚያቀርቡት ይህ አይነቱ አስተሳሰብ ለ5ቱ አንዱን ሰው የመግደል አይነት አስተሳሰብ ማለት ለብዙዎች ጥቅም ሲባል ትንንሾቹ ይወገዱ እንደማለት ነው። ያ ደግሞ የዘር ማጥፋትን አይነት ወንጀል የተሰራበት አምባገነኖች ይህንን ሲስተም የተጠቀሙበት ነው። ስለዚህ አስከፊ የሆነ በር በሰው ልጅ ህይወት ላይ ከፍታል ይላሉ። እናንተስ ምን ይሰማችኋል? እሺ አሁን ደግሞ ወደ ሌላ ታሪክ እንግባ። አሁን የከተማ ባቡር ትራፊክ አይደሉም፣ ሹፌርም አይደሉም፣ በባቡሩ ውስጥም አይደሉም። መስመሩ ላይ ያለ ድልድይ ያለ አይደለ? እሱ ላይ ቆመዋል። ቆመው ወደ ታች ሲመለከቱ አንድ የከተማ ባቡር ፍሬም በጥሶ በፍጥነት እየተንደረደረ ሲመጣ ያዩታል። ዞር ብለው በመስመሩ መጨረሻ ላይ ሲያዩ 5 ሰራተኞች አሉ። ፍሬኑ እንደማይሰራ ተገንዝበዋል። የትራሙ የእንትኑ መጨረሻ ላይ 5ቱን ከሰዎች ላይ ከደረሰ 5ቱ እንደሚገላቸው እርግጠኛ ናት። በድንገት ዞር ብለው ሲያዩ አንድ ወፍራም ሰውዬ ድልድዩን ተደግፎ ቆሞ ያያሉ። ይህን ሰውዬ ገፍትረው ሀዲዱ ላይ ከከተቱት ሰውየው ይሞታል፣ ግን 5ቱ ሰዎች ይድናሉ። ምክንያቱም ሰውየው ወፍራም ስለሆነ ባቡሩን ያቆመዋልና። እና እርሶ ቢሆኑ ምን ያደርጋሉ? 5ቱን ሰዎች ለማዳን ወፍራሙን ሰውዬ ገፍተው ይከቱታል? አብዛኛው ሰው የሚገርመው ገፍቼማ አልከትም ነው የሚለው። ኢቭን ቅድም 5 ሰው ለማዳን መሪውን አዙሮ አንድ ሰው መግደል ይሻላል ያለ ሰውም አሁን አላረገውም ይላል። ምናልባት ልዩነቱ ያለው ድርጊቱ በሚፈጥረው ስነ ልቦናዊ ቅርበት ላይ ይሆናል። አንድን ሰው በገዛ እጅ ገፍተህ መግደል የሆነን መኪና አቅጣጫ አስይዞ ወደ አንድ ሰው እንዲሄድ ከማድረግ የበለጠ ቀጥተኛና ዘግናኝ ተጽዕኖ አለው። መሪውን ወደ ወፍራሙ ሰው የሚያመለክት ቁልፍ ቢኖርስ ወደ ወፍራሙ ሰው እናረገው ነበር ወይ ነው ጥያቄው። ይህንንና መሰል ጥያቄዎችን ያስነሳል። እስኪ ከነዚህ ጉዳይ ደግሞ እንውጣ። አሁን ሐኪም ኖት እንበል። ድንገተኛ ክፍል ተረኛ ኖት።
ሊያክሙ 6 ሰዎች በከተማ ባቡሩ ተገጭተው ተኝተዋል። 5ቱ የተወሰነ ጉዳት ነው ያለባቸው። አንዱ ግን በጣም ተጎድቷል። አንዱን ለማዳን ካከሙ 5ቱ ይሞታሉ። 5ቱን ትኩረት ሰጥተው ካከሙ አንዱ ይሞታል። በዚህ ወቅት እርሶ ምን ያደርጋሉ? አብዛኛው ሰው የሚገርማችሁ 5ቱን አድናለሁ የሚል መልስ ነው የሚሰጠው። ምክንያቱ ከላይኛው ጋር ነው። መሪውን አዙሮ አንዱን ከመግደል ጋር ተመሳሳይ ነው። እሺ እንቀጥል። አሁንም ሐኪም ኖት፣ ግን የንቅለ ተከላ ሐኪም ኖት እና አሁን ያሉት 5 ታካሚዎች አሉ። እያንዳንዳቸው በህይወት ለመቀጠል በአስቸኳይ የንቅለ ተከላ ያስፈልጋቸዋል። ያንዱ ልብ ነው ችግሩ፣ ያንዱ ሳምባ፣ ሌላው ኩላሊት፣ ሌላው ጉበት፣ 5ኛው ደግሞ ጣፊያ ያስፈልጋል። አንድም የአካል ለጋሽ የለም። 5ቱ ሊሞቱ ነው። ከዚያ ድንገት ሐሳብ ይሞጣላታል። እንግዳ መቀበያው ክፍል ጤናውን ቼክ ለማድረግ የመጣ ጤነኛ ሰው መጥቶ ቁጭ ብሏል እና ሄደው ከውስጡ ልቡን፣ ሳምባውን፣ 5ቱን ነገሮች አውጥተው ለነኝ ሰዎች በመስጠት እሱን በመግደል 5ቱን ማዳን ይቻላል። ይሄን ያደርጉታል? እዚህ ጋር ማንም ሰው የለም አደርገዋለሁ የሚል። እዚህ ጋር 2 ነገሮችን እንመለከታለን። ከነኚህ ውይይቶች ከነኚህ ምሳሌዎች የምንረዳው የሥነ ምግባር መርሆች አዲስ የሆኑ ብቅ ማለት ይጀምራሉ። እስኪ እነዚህ መርሆች ምን እንደሚመስሉ እንመልከት። ከውይይቱ ብቅ ያለው የመጀመሪያው የሥነ ምግባር መርህ ትክክለኛው ነገር፣ ሞራላዊ የሆነው ነገር የተመሰረተው ከድርጊቱ በሚመነጨው ውጤት ላይ ነው ይላል። በመጨረሻ የአንዱ መሞት የ5ቱን መኖር ካሳካ እርምጃው ልክ ነው የሚል ማለት ነው። ይህ ውጤት ተኮርነት ወይም ኮንሲኩዌንሻሊስትነት የሥነ ምግባር አስተሳሰብ ምሳሌ ነው። ውጤት ተኮር አስተሳሰብ ስነ ምግባርን የሚዳኘው በአንድ ድርጊት ውጤት ላይ ነው። በምታደርገው ነገር፣ በፈጸምከው ነገር በሚመጣው የዓለም ሁኔታ ላይ ተመስርቶ ይዳኛል። ሁለተኛው ውጤቱ ምንም ይሆን ምን ሰዎች አንድን ንጹህ ሰው መግደል 5 ሕይወትን ለማዳን እንኳን ቢሆን ፍጹም ስህተት ነው። ካቴጎሪካሊ ሮንግ እንደሆነ አስበው ነበር። ቢያንስ እነዚህ ሰዎች በእያንዳንዱ ታሪክ በሁለተኛ ቅጂ ላይ ይህንን አስበውታል። ስለዚህ ይህ ወደ ሁለተኛው ምድባዊ ወይም ካቴጎሪካል ቲንኪንግ የሥነ ምግባር አስተሳሰብ መንገድ ይጠቁመናል። ምድባዊ አስተሳሰብ ስነ ምግባርን የሚያገኘው በተወሰኑ ፍጹም የሞራል መስፈርቶች፣ በተወሰኑ ምድባዊ ወይም ካቴጎሪካል ግዴታዎችና መብቶች ላይ ነው። ውጤቱ ምንም ይሁን ምን ስህተት ነው። በቀጣይ ፍልስፍናዊ ጥያቄዎች የሚያስነሱ ወቅታዊ የፖለቲካ የሕግ ውዝግቦችን እናነሳለን። ስለ እኩልነት፣ ኢኩልነት፣ ስለ አዎንታዊ መልትሎ አፈርሜቲቭ አክሽን፣ ስለ ሐሳብን በነጻ የመግለጽ መብት ከጥላቻ ንግግር አንጻር፣ ስለ ወታደራዊ ግዳጅና ስለ ሌሎችም በርካታ ተግባራዊ የሆኑ ጥያቄዎችን እያነሳን እንወያያለን፣ እንከራከራለን ከተቻለ። ይህንን የምናደርገው እነዚህን ረቂቅና ሩቅ የሚመስሉ ሐሳቦችን ህይወት ለመዝራት ብቻም ሳይሆን በዕለት ተዕለት ህይወታችን ፖለቲካዊ ህይወታችንን ጨምሮ የነዚህ ሐሳቦች ፍልስፍና ምን ያህል አስፈላጊ እንደሆኑ ግልጽ ለማድረግ ነው። እነዚህን ሐሳቦች በዚህ መንገድ ማየታችን እንደ ራስን የማወቅ ልምምድ የተወሰኑ ስጋቶችን ይይዛል። የግልም ሆነ የፖለቲካ ስጋቶች። በነገራችን ላይ ማንኛውም የፖለቲካ ፍልስፍና ተማሪ የሚያውቃቸው ስጋቶች አይነት ማለት ነው። እነዚህ ስጋቶች የሚመነጩት ፍልስፍናን አስቀድመን
የምናውቀውን ነገር ፍልስፍና አስቀድመን የምናውቀውን ነገር በመጋፈጥ ስለሚያስተምረን ስለሚያናውጠን ነው። የሚገርመው ነገር ይሄ ነው። የዚህ ሐሳቦች ክፍል አስቸጋሪነት የሚገኘው አስቀድመን የምናውቀውን በማስተማሩ ነው። የሚሰራው የምናውቀውን ከተለመዱ ጥያቄዎች ካልተነሳባቸው ሁኔታዎች የተለመዱትን ነገር በመውሰድ እንግዳ በማድረግ ነው። መጀመሪያ የጀመርንባቸው ምናባዊ ምሳሌዎች ይዋቸው በቀልዳቸው በቁም ነገራቸው ድብልቅልቅነት የሰሩት በዚህ መንገድ ነው። እነዚህ ፍልስፍናዊ ሐሳቦችም የሚሰሩት በዚህ መንገድ ነው። ፍልስፍና አዲስ መረጃ በመስጠት ሳይሆን አዲስ የአመለካከት መንገድ በመጋበዝና በማነሳሳት ከተለመደው ከምናውቀው ያርቀናል። ስጋቱ ይሄ ነው። አንዴ የተለመደው እንግዳ ከሆነ በኋላ ዳግመኛ ያንኑን አይነት መሆን አይሆንም። ራስን ማወቅ እንደጠፋ ንጽህና ነው። ምንም ያህል ቢያናውጥህ መቼም ሊረሳ ወይም ሊካድ አይችልም። ይህንን ሥራ አስቸጋሪ ግን ደግሞ አስደናቂ የሚያደርገው የሞራል የፖለቲካ ፍልስፍና ታሪክም መሆኑ እና ይህ ታሪክ ወዴት እንደሚመራ አታውቅም። ነገር ግን የምታውቀው ታሪኩ ስላንተ መሆኑን ብቻ ነው። እነዚህ የግል ስጋቶች ናቸው። አሁን የፖለቲካ ስጋቶችስ ምንድናቸው ካልን እንደዚህ አይነት አስተሳሰቦች የትምህርት ክፍሎች ሲተዋወቁ አንዱ መንገድ እነዚህን ሐሳቦች በማንበብና በእነዚህ ጉዳዮች ላይ በመከራከር የተሻለ የበለጠ ኃላፊነት የሚሰማው ዜጋ ትሆናላችሁ ብሎ ቃል መግባት ሊሆን ይችላል። የህዝብ ፖሊሲ መሰረታዊ ጽንሰ ሐሳቦችን ከላይ አይደለም ዲቴል ትመረምራላችሁ፣ ትጠይቃላችሁ፣ የፖለቲካ ፍርዳችሁንም ታዳብራላችሁ። በህዝብ ጉዳዮች ላይ የበለጠ ውጤታማ ተሳታፊ መሆንም ትችላላችሁ። የፖለቲካ ፍልስፍና ከጥሩ ዜጋ ይልቅ መጥፎ ዜጋ ሊያደርጋችሁ እንደሚችል ደግሞ ወይም ቢያንስ የተሻለ ዜጋ ከማድረጉ በፊት ሌላውን ሳይል ሊያደርጋችሁ እንደሚችል መፍቀድ አለባችሁ። እና ይሄ የሆነበት ምክንያት ፍልስፍና የሚያርቅ እንዲያውም የሚያዳክም ተግባር ስለሆነ ነው። ከየት ካልን እና ይህንን ወደ ሶቅራጠስ መልሰን እስቲ እንየው። ጎርጂያስ የሚባል የውይይት መጽሐፍ አለ። በውስጡ ከሶቅራጠስ ጓደኛ የሆነው አንዱ ካሊክለስ ፍልስፍናን እንዲተው ሊያሳምነው ይሞክራል። ካሊክለስ ለሶቅራጠስ እንዲህ ይለዋል: ፍልስፍና በትክክለኛው የሕይወት ዘመን በመጠኑ ከተካፈሉበት ቆንጆ መጫወቻ ነው። አየህ፣ ነገር ግን ከሚገባው በላይ ከተከተሉት ፍጹም ጥፋት ነው። እባክህ ምክሬን ስማ፣ ክርክርን ተው፣ የተግባር የሕይወት ስኬቶችን ተማር። ሞዴሎች እነዚህን ጥቃቅን ጭቅጭቆች ላይ ጊዜያቸውን የሚያጠፉ ሰዎች አይሁኑ። ጥሩ ኑሮ፣ ስም እንዲሁም ሌሎች ብዙ በረከቶች ያሏቸው ሰዎች ይሁኑ ይለዋል። አያችሁ፣ ካሊክለስ በእርግጥ ለሶቅራጠስ ፍልስፍናን ተው፣ እውነተኛ ሁን፣ ወደ ቢዝነስ ትምህርት ቤት ሂድ እያለው ነው። እና ካሊክለስ ትክክል ነጥብ ነበሩ። ምክንያቱም ፍልስፍና ከልማዶች ከተመሰረቱ ግምቶች እና ከጸኑ እምነቶች ያርቀናል። አያችሁ፣ በጥርጣሬነት ወጠርጣሪነት ወይም ስኬፕቲሲዝም በመጠራጠር ብቻ እንዲሁ እጅን አጣጥፎ በመቀመጥ የሞራል ነጸብራቅን መተው መፍትሄ አይደለም። ኢማኑኤል ካንት ስኬፕቲሲዝም ያለበትን ችግር በጣም በጥሩ ሁኔታ ገልጾ እንዲህ ሲል ጽፏል: ስኬፕቲሲዝም ጠርጣራነት የሰው ልጅ አእምሮ ምክንያታዊ ቀኖና ዶግማቲክ ጉዞዎቹን ሊያንጸባርቅበት የሚችል የእረፍት ቦታው መሆን ይችላል። ነገር ግን ዘላቂ መኖሪያ የሚሆን ቦታ አይደለም ብሏል። በቀላሉ ስኬፕቲሲዝም መስማማት ካንት እንደጻፈው
የአእምሮ ምክንያት ረፍት ማጣትን ለማሸነፍ መቼም በቂ ሊሆን አይችልም። እናም እነዚህን የሞራል አጣብቂኝ ስንመለከት ከኛ ታሪክም ተመሳሳይ ውስብስብ ሁኔታዎችን ማንሳት እንችላለን። ለምሳሌ በ1960ዎቹ በእኛ የነበረውን የቀይ ሽብር ዘመቻን እንውሰድ። የወቅቱ መንግስት ደርግ የተወሰኑ የህብረተሰብ ክፍሎችን ጸረ አብዮት ናቸው በማለት ለአብዮቱ ታላቅ ጥቅም ሲባል መስዋዕት ማድረግ አስፈላጊ ነው የሚል በውጤት ላይ የተመሰረተ የሚመስል መከራከሪያ ሲያቀርብ ነበር። ይህ ሁኔታ ውጤትን ብቻ በማየት የሚደረግ የሞራል ስሌትን ምን ያህል አደገኛ ሊሆን እንደሚችል ያሳያል። በሌላ በኩል አጼ ቴዎድሮስ በመቅደላ የወሰዱትን እርምጃ ደግሞ እንመልከት። ለእንግሊዞች እጅ ከመስጠት ምናልባትም ሌሎችን ሊያድኑ ወይም ንብረት ሊያተርፉ ይችሉ ነበር። ከዛ ይልቅ ግን ሞትን መርጠዋል። ይህ ድርጊት ውጤቱ ምንም ይሁን ምን ሉዓላዊነትንና የግል ክብርን ከማስጠበቅ ምድባዊ ካታጎሪካል መርህ አንፃር ሊተነተን ይችላል። እነዚህ የታሪክ ምሳሌዎች እንደሚያሳዩት የፍትህ ጥያቄዎች ሁሌም ረቂቅና ውስብስብ ናቸው። እነዚህ ጥንታዊ የፍልስፍና ጥያቄዎች ዛሬም በአዲስ መልክ እየተነሱ ነው። ለምሳሌ ሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ ኤአይ የሚቆጣጠራቸው ራሳቸውን በራሳቸው የሚያሽከረክሩ አውቶኖመስ የሆኑ መኪናዎችን አስቧቸው። እንዲህ አይነት መኪና ድንገተኛ አደጋ ሲገጥመው ልክ እንደ ባቡሩ 5 ሰው በዚያ 1 ሰው ራሱ ሹፌር እዛ መኪና ውስጥ ያለ ልክ እንደ ባቡሩ ሁኔታ ምርጫ ማድረግ ሊኖርበት ነው ወይም ይገደዳል። እናም 5 እግረኞችን ያለመግጨት ሲል አቅጣጫ ቀይሮ 1 እግረኛ መግጨት ወይስ በመኪና ውስጥ ያለውን ሰውዬ ህይወቱን መስዋዕት አድርጎ እግረኞችን ማዳን? እንዴት ነው የተቀረጸው? ፕሮግራም ያደረጉት እንዴት ነው? ይህ በቀጥታ የባቡሩ ችግርን የሚያንጸባርቅ ሲሆን ሞራልን በፕሮግራሚንግ ውስጥ እንዴት ነው እንደምናስገባው ጥያቄን ያስነሳል። ውጤት ተኮር ስልቶችን ኮንሲኩዌንሻሊስት አልጎሪዝም እንጠቀማለን ወይስ ጥብቅ ህጎችን ካታጎሪካል ኮንስትሬንትስ እናስቀምጣለን? ፍልስፍና ለቴክኖሎጂ የሚሰጠው ምላሽ እዚህ ላይ ወሳኝ ይሆናል። አሁን ደግሞ ወደ ሚኞኔት የመርከብ ላይ ታሪክ እንመለስ። የንግስት እና ዱድሊ ስቲቨንስ ጉዳይ በ19ኛው እውነተኛ ታሪክ ነው እምነግራችሁ። ይህ በ19ኛው ክፍለ ዘመን በእንግሊዝ የታየና በህግ ትምህርት ቤቶች በስፋት የሚከራከሩበት እውነተኛ የሆነ የህግ ጉዳይ ነው። ታሪኩ ባጭሩ ይህ ነው። ሚኞኔት የተባለች መርከብ በደቡብ አትላንቲክ ውቅያኖስ ሰጠመች። 4 የመርከቡ ሰራተኞች በአንድ የነፍስ አድን ጀልባ ተረፉ። ዱድሊ ካፒቴን ሲሆን ስቲቨንስ ምክትሉ፣ ብሩክስ ደግሞ መርከበኛ ነበሩ። ሁሌም ጥሩ ባህሪ ያላቸው ሰዎች እንደነበሩ የዘመኑ ጋዜጣዎች ይናገራሉ። 4ኛው የመርከቡ አባል ሪቻርድ ፓርከር የተባለ የ17 ዓመት ወጣት ነበር። ይህ ወጣት ወላጅ አልባ ቤተሰብ የሌለው የመጀመሪያው የባህር ላይ ረጅም ጉዞውም ነበር። ጓደኞቹ እንደውም አትሂድ ሲሉት ጥሶ ጉዞ ሰው ያረጋኛል በሚል የወጣትነት ተስፋ ነበር ሄደው። በሚያሳዝን ሁኔታ አልሆነለትም። ማዕበል መርከቧን መታትና ሰጠመች። 4ቱ ሰራተኞች በነፍስ አድን ጀልባ አመለጡ። ያላቸው ምግብ ግን 2 ጣሳ ሽምብራ ብቻ ነበር። ንጹህ ውሃ አልነበራቸው። ለመጀመሪያዎቹ 3 ቀናት ምንም አልበሉም። በ4ኛው ቀን አንዱን ጣሳ ከፍተው በሉ። በቀጣዩ ቀን ኤሊ ያዙ። በሌላኛው ጣሳ ያለውን ሽምብራ ጋር ኤሊውን ለጥቂት ቀናት አቆያቸው። ከዚያም ለ8 ቀናት ምንም አይነት ምግብና ውሃ አልነበራቸው። በእንደዚህ አይነት ሁኔታ ውስጥ ብትሆኑ ምን ታደርጋላችሁ? ጥያቄ ነው። ኮሜንት ላይ ጻፉልኝ። እነርሱ ያደረጉት ይህንን ነው። በዚያ ጊዜ ወጣቱ ፓርከር
የባህር ውሃ በመጠጣቱ ምክንያት ታሞ በጀልባዋ ጥግ ላይ ተኝቶ ነበር። ሊሞትም የቀረው ትንሽ ጊዜ ይመስል ነበር። ስለዚህ በ19ኛው ቀን የካፒቴን ዱድሊ ሌሎቹን ለማዳን ማን መሞት እንዳለበት ለመወሰን እጣ መጣጣል አለብን የሚል ሐሳብን አቀረበ። ብሩክስ እምቢ አለ። የዕጣ ማውጣቱ ሐሳብን አልወደደው። በዚያ ዕድል መውሰድ ስላልፈለገ ይሁን ወይም በምድባይ ሰው የትኛውም ወንጀል ነው፣ ሰው መግደልም ወንጀል ነው የሚል ምድባይ የሞራል መርህ ውስጥ ስላመነ አይታወቅም፣ ለማንኛውም ዕጣ አላውጣም አለ። በቀጣዩ ቀን አሁንም የሚታይ መርከብ የሚያድናቸው ነገር የለም። ስለዚህ ዱድሊ ብሩክስን ፊቱን እንዲያዞር ነገረውና ስቲቨንስ ወጣቱ ፓርከር መገደል እንዳለበት በምልክት ነገረው። ዱድሊ ጸሎት አደረሰ ለመግደል። ለወጣቱ ጊዜው እንደደረሰ ነገረውና በአንገቱ ስር በቢላ ወቅቶ ገደለው። ብሩክስም ከህሊናዊ ተቃውሞ ወጥቶ በአሰቃቂ ድርጊት ውስጥ ተካፈለ። ለ4 ቀናት 3ቱ ወጣቶች ስጋና ደም እየበሉ ኖሩ። እውነተኛ ታሪክ ነው የምነግራችሁ። ከዚያም ተረፉ። ዱድሊ በማስታወሻው ላይ የዳኑበትን ሁኔታ በሚያስገርም ለዛ ገልጾታል። ምን ብሎ እንደጻፈ ታውቃላችሁ? በ24ኛው ቀን ቁርሳችንን እየበላን ሳለ በመጨረሻም መርከብ ታየች። ምን ተሰማችሁ? 3ቱ የተረፉት በጀርመን መርከብ ተወሰዱ። ወደ እንግሊዝ ፎልማውዝ ተመልሰው ታሰሩና ለፍርድ ቀረቡ። ብሩክስ የመንግስት ምስክር ሆነ። ዱድሊና ስቲቨንስ ለፍርድ ቀረቡ። ሰው መግደላቸውን አልካዱ። ለመከራከሪያ ግን ያቀረቡት አስገዳጅ ሁኔታ ውስጥ ስለነበርና እሱም ታሞ ሊሞት ትንሽ ስለቀረ ነው የሚል ነበር። በተግባር 3ታችን እንድንተርፍ አንዱ ሰው ቢሞት ይሻላል ብለው ተከራከሩ። አቃቢ ሕጉ በዚህ መከራከሪያ አልተስማማም። ግድያ ነው አለ። ስለዚህ ጉዳይ ለፍርድ ቀረበ። አሁን እናንተ ዳኞች እንደሆናችሁ አስቡ። ልትፈርዱ ነው። ውይይቱን ለማቅለል የሕግ ጥያቄውን ወደ ጎን ተውትና እናንተ እንደ ዳኞች ምን ታደርጉ ነበር? በሞራል ደረጃ በሞራል የተፈቀደ ነው ወይስ አይደለም የሚለውን እንድትመልሱ ከተጠየቃችሁ ስንቶቻችሁ ጥፋተኛ ናቸው ትላላችሁ? አይደለምስ ትላላችሁ? እዚህ ጋር 3ቱ ሰዎች ቤተሰብ አላቸው፣ ልጆች አሏቸው፣ እናት አባቶች ዘመዶች አሏቸው። ዱድሊ ምን ያኛው ሟቹ ወጣቱ ፓርከር ምንም ሰው የለው፣ ብቸኛ ነው። ይሄሳ ሐሳባችሁን አስቀይሯቸዋል? እሺ አንዱ ሰው የሚገደለው 300 ሰው ለማዳን ቢሆንስ? 1000 ለማዳን 30 ሰው ለማዳን ቢሆንስ መገደሉን ትክክል ያደርገዋል? ቤንታም ትክክለኛ ነገር የጋራ ደስታን መደመር ነው በማለቱ ተሳስቷል ብለው ያስባሉ። ቤንታም ፈላስፋው ነው። የዩቲሊታሪያኒዝም የጥቅመኝነት ፈላስፋ ነው። እሱ እንደሚለው ከሆነ ብዙዎችን የሚያስደስት ከሆነ ውጤቱ የሚያስደስት ከሆነ የመጀመሪያው ችግር የለውም ባይ ነው። ነገር ግን ግድያ በማንኛውም ሁኔታ ግድያ ነው ሊሉ ይችላል። ደና እነዚህ ሁሉ ታሪኮች መከራከሪያዎች የሚያሳዩን የፍትህ ጥያቄዎች ምን ያህል ውስብስብ እንደሆኑ። በአንድ በኩል ውጤትን በማስላት የብዙዎችን ጥቅም ለማስጠበቅ የሚሞክር አስተሳሰብ አለ። በሌላ በኩል ደግሞ ውጤቱ ምንም ይሁን ምን ሊጣሱ የማይገባቸው ፍጹም የሆኑ የሞራል መርሆች፣ ግዴታዎችን፣ መብቶችም አሉ የሚል አስተሳሰብ አለ። ከታሪካችን እንደምንማረው በዘመናዊ ቴክኖሎጂ
እየተጋፈጥነው እንዳለ እነዚህ ሁሌም ከኛ ጋር ያሉ ጥያቄዎች ናቸው። በዚህ ባለን ጊዜ ውስጥ ለነዚህ ጥያቄዎች ቀላል መልስ መስጠት አይደለም፣ ይልቁንም የአእምሮን ምክንያታዊነት መቀስቀስና ወዴት ሊመራ እንደሚችል ራሳችንን ማየት ነው። በእነዚህ ታሪኮችና መከራከሪያዎች አማካኝነት የስጋቶቹንና የፈተናዎቹን የአደጋዎቹን የድሎቹን የተወሰነ ስሜት ለመስጠት እንሞክራለን። እነዚህ ምሳሌዎችና መሰል ጥያቄዎች ለመመርመር አንዳንድ ፈላስፋዎችን አንብበን እናመጣለን። በሚቀጥለው ጊዜ የጀርመን ቤንተምንና የጆን ስቱዋርት ዩቲሊታሪያን ፈላስፎችን እናነባለን፣ እንወያይባቸዋለን። ስለነበረን ቆይታ በጣም እናመሰግናለን። ቻው።